ጤና ይስጥልኝ ተመልካች አድማጮች የቻናል ቤተሰብ ተከታታዮች ዛሬ ግንቦት 1 2018 ዓመተ ምህረት ከሰዓት እንገኛለን። አዳዲስ መረጃዎች እየወጡ ይገኛሉ። በተለይ ወደ መቀሌ የነበረው በረራ መቋረጥ ተሰምቷል። በምን ምክንያት ነው? በትንታኔ የምንመለከተው መረጃችን ነው። የሀገር መከላከያ ሰራዊታችን ደጀን የሀገር ሉዓላዊነት የሚያስከብር መሆኑ ዛሬ አዳዲስ መረጃዎች እየወጡ ይገኛሉ። አያይዘን እንዳስሳለን። ከአሜሪካ የሰጠችው መግለጫም አለ። የአሜሪካ የመከላከያ ሚኒስትር በሱዳን ያለው ጦርነት የውክልና ጦርነቱ ስትል ኮንናለች። ይህም እጃቸውን ያስገቡ ሀገራት መሰብሰብ እንዳለባቸው አሳስባለች። የጽንፈኛው ቡድን ላይም እርምጃ መውሰዱ ተጠናክሮ ቀጥሏል። ጽንፈኛው እየተደበደበ እንደሚገኝም ተመላክቷል። ጦርነት በየትኛው አቅጣጫ አይጠቅምም። ሰላም ለሀገራችን ያድርግ። ጠቅላይ ሚኒስትር ዶክተር አብይ ወደ ጅቡቲ ማቅናታቸው ተመላክቷል። አያይዘን የምንዳስሰው መረጃችን ነው። ለምስራቅ አፍሪካ መረጋጋት ዋነኛ ምክንያት የዲፕሎማሲያዊ መተሳሰር ነው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ ወደ ጅቡቲ ያቀኑበት አንደምታም አለ፣ እንዳስሳለን። እዚህ ጋር ያይዘን ወደ ቀዳሚው መረጃችን በቀጥታ ስናልፉ ወደ መቀሌ ሊጓዝ የነበረው አውሮፕላን በቴክኒካል ብልሽት ምክንያት ወደ አዲስ አበባ መመለሱ ተገልጿል። ዛሬ ጠዋት በመቀሌ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ሊያርፍ የነበረው የኢትዮጵያ አየር መንገድ አውሮፕላን ባጋጠመው የቴክኒክ ችግር ምክንያት ወደ አዲስ አበባ መመለሱ ታውቋል። የአውሮፕላኑ ማረፊያ የተገኘው መረጃ እንደሚያመለክተው የአውሮፕላኑ ሊያርፍ ሲል የተመለሰው ከሳተላይት ጂፒኤስ ጋር በተያያዘ ባጋጠመው የቴክኒክ መስተጓጎል መሆኑ ተመላክቷል። ተመሳሳይ የሳተላይት ቴክኒክ ችግር ባለፉት ጥቂት ቀናት በሽር አውሮፕላን ማረፊያ አጋጥሞት እንደነበርም ታውሷል። በወቅቱም የአንድ አውሮፕላን በዚሁ ምክንያት ማረፍ ሳይችል ቀርቶ ወደ ተነሳበት ቦታ ለመመለስ መገደዱ ተመላክቷል። የበረራው የተቋረጠባቸው ተጓዦች ስለሚኖራቸው ቀጣይ ጉዞ እስካሁን ከሚመለከታቸው ባለስልጣናት የተሰጠ ይፋዊ መግለጫ አለመኖሩም ተታውሷል። መደበኛ በረራዎቹ መቼም እንደሚጀምሩ በጉጉት እየተጠበቀ ይገኛል። አየር መንገዱ ለተጓዦች ደህንነት ሲባል ጥንቃቄ እያደረገ ቢሆንም የቴክኒክ ችግሮች በክልሉ የበረራ መርሃ ግብሮች ላይ መስተጓጎል የፈጠሩ መሆኑን አመላክቷል። ውድ ቻናል ቢሰፍ ተከታታዮች እዚህ ጋር በተያያዘም ጽንፈኛው ቡድን እርምጃ ተወስዶበታል። ጦርነት አይጠቅምም። ራሱን የፋኖ ምኒልክ እዝ ባለሽርጡ ክፍለ ጦር በሚል ያደራጅ ጽንፈኛ ዘራፊ ቡድን እንዲሁም የእንድስ ጉጀሌ ምክትል አዛዥ አውል ጉማታ በዛሬው ዕለት በጅግናው 104ኛ ክፍለ ጦር 336ኛ አምባሰል ወረዳ ላሙ ተብሎ በሚጠራው አካባቢ ከነግብረ አበሮቹ እስከ ወዲያኛው ሸኝቶታል። ጦርነት አይጠቅምም፣ ለሀገራችን ሰላም ይበጃል። ለዚህም ሲጠቀምበት የነበረው መገናኛ ሬዲዮን ጨምሮ ነፍስ ወከፍ መሳሪያዎችን ገቢ ማድረጉ ተመላክቷል። ጦርነት ከጅምሩ አይጠቅምም የምንልበት በምክንያት ነው። እንዲሁም የትግራይ ብቸኛ እንግዲህ መዳኛ ሰላም ንግግርና ድርድር ነው። በዚህም የትግራይ ተወላጅ ሆነው አብርሃም የትግራይ ተብሎ የሚታወቁ የትግራይ አባላቶችንና ታዋቂ ግለሰቦች በአዲስ አበባ እየመከሩ ይገኛሉ። በተለይ ህዋት የሚያደርገውን ትንኮሳ በተመለከተ ትናንትና እናስታውሳለን። ህዋት በተለይ የሻዕቢያ ታጣቂዎችና የራሱ ያደረጁን ታጣቂዎች በመታጀብ በደጀን አዳራሽ ለደቂቃዎች ስብሰባ አካሄዱ መውጣት ታውሷል። በዚህም የሀገር መከላከያ ሰራዊት አየር ኃይላችንና የሰሜን እዝ በተጠንቀቅ ላይ ይፋዊ መግለጫ እየወጡ ይገኛሉ። በተለይ በዛሬው ዕለት የአየር ኃይላችን የተለያየ ጊዜ ቅኝት እያደረገ ይገኛል። እንዲሁም እዞች ራሳቸውን በዝግጅት ላይ እያደረጉ ይገኛሉ። ህዋት የማይመለስ ከሆነ እርምጃው የከፋ እንደሚገጥመው ተመላክቷል። ሰላም ለሀገር ያድርግ። ጦርነት አይጠቅምም። የተከዜ ዘቦችም በተለይ በሰሜኑ ጦርነት ከአንዴም ከሁለቴም 12 ጊዜ ሞክሮ ሳይሳካለት የቀረው የተከዜ ዘብ ዛሬም በተጠንቀቅ ላይ ይገኛል። ህዋት የመጥፊያው ሰዓት ላይ የደረሰ መሆኑን በግልጽ እያመላከተ ይገኛል። ከሚገርመው በትናንትናው ህዋት የገባበት ለደቂቃዎች ቆይታ ብቻ ነው ለፕሮፓጋንዳ የተጠቀመበት ሰዓታት መሆኑ የተመላከተው። የሻዕቢያ ታጣቂዎችና ራሱ ያደራጀው ታጣቂዎች በታጀበ መልኩ ደጀና አዳራሽ መቀሌ ላይ በመግባት ጥቂት ደቂቃዎችን በመጠቀም ለፕሮፓጋንዳ በመጠቀም እንግዲህ ወደ መጣበት ፈርጥጦ ነው የተመለሰው። ለዚህ ደግሞ የአየር ኃይላችን ተደጋጋሚ እጀቦች ቅኝቶችን ሲያደርጉ እንደነበር ነው የተመላከተው። ዛሬም አዳዲስ መረጃዎች ወጣን። በተለይ እዝ የሚገኙትም እንደገና ራሱን ሪፎርም እያደረገ ይገኛል። አዳዲስ ተመራቂዎችም ወደ እዙ እየተቀላቀሉ እንደሚገኙም ተመላክቷል። ሰላም ይቅደም፣ ጦርነት
አይጠቅምም። እንዲሁም በምስራቅ ወለጋ ዞን ሳሲጋ ወረዳ ጀማታ ጉምቢ ከተማ ላይ ታጥቆ ሲንቀሳቀስ የነበረው ኦነግ ሸኔ ታጣቂም መንግስት ዘረጋለትን ሰላም ጥሪ እስከነ ሙሉ ትጥቁ ተቀብሎ ገብቷን ታጥቆ ህብረተሰቡ ሲያሰቃዩ ሲዘርፉና ንብረት ሲያወድሙ የነበሩ አቦ ሸኔ አባላት ከጥፋት ስራቸው ተጸጽተው ወደ መንግስት እጃቸውን እየሰጡ እንደሚገኙም ተመላክቷል። የአሜሪካ የሱዳን ጦርነት ወደ ወክልና ጦርነት ሜዳ እየተቀየረ መሆኑን አስጠነቀቀች። ሌሎች ሀገራት ግዛታቸውን ለጦር መሳሪያ ዝውውር እያመቻቹ መሆኑን ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን የተካሄደ ያለው የግጭት ከጊዜ ወደ ጊዜ በርካታ ሀገራት የሚሳተፉበት የውክልና ጦርነት አውድማ እንደሆነ መምጣቱን በማስጠንቀቅ ሰብአዊ እርዳታ ለማድረስና ሲቪሎችን ለመጠበቅ ሲባል በአስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ሚኒስትሩ ትላንት አርብ በጣሊያን ከርዕሰ ሊቃነ ጳጳሳት ጋር 14ኛና ከጣሊያን ባለስልጣናት ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ በሱዳን ያለው ጦርነት በዓለም ላይ እስካሁን ከታዩ እጅግ አስከፊ ሰብአዊ ቀውሶች አንዱ መሆኑን ገልጸው ዋሽንግተን ግጭቱን ለማስቆም ኳተት በሚባለው ዲፕሎማሲያዊ መንገድ ጥረቷን እያጠናከረች መሆኑን አስታውሰዋል። ሱዳን ለዜጎቿ ከመቆርቆር ይልቅ ለስልጣን ሽኩቻ እየተጠቀሙ ይገኛሉ። በሀገራችን ከሚገኙ ባዳና ባዳ አስፈጻሚዎች የሸኔ ፋኖ የዋታዳሪዎች አንዱ የግብረ አበር ተባባሪዎች መሆኑ ይታወሳል። በግልጽ እንደሚታየው ሱዳን በተወሰኑ መልኩ በጦርነት ውስጥ ከሚሳተፉ የተለያዩ ወገኖች ጀርባ ባሉ በርካታ ሀገራት መካከል የውክልና ጦርነት ተሳትፎ እንደሚደረግ ሆናለች። የሉት ሩቢዮ አንዳንድ ሀገር በጦርነቱ በቀጥታ ባይሳተፉም የገዛ ግዛቶቻቸውን ለጦር መሳሪያ ማጓጓዣ እንዲያደርጉ ፈቅደዋል ሲሉም ተናግረዋል። ይህን ግጭት ማስቆም አለብን ያሉት ሩቢዮ የሱዳን ተፋላሚ ወገኖች የሚደግፍ ሀገር ወደ ድርድር ጠረጴዛ እንዲመጡ ጫና ሊያደርጉባቸው እንደሚገባም አሳስበዋል። ጦርነቱን የሚያቆሙ መንገድ ተፋላሚዎች የሚደግፉ ሀገራትና ወገኖች ይህን ትግል እንዲያበቃ ወደ ሰላማዊ ትግል እንዲቀላቀሉ አሳስበዋል። ሰላም ይስፈን። እዚህ ጋር በተያያዘም እስራኤል በ24 ሰዓታት ውስጥ የኢራን አየር ኃይል መሰረተ ልማት ሙሉ በሙሉ ለማጥፋት እንደምትችል ለአሜሪካ አሳውቂያለሁ ብላለች። የእስራኤል ባለስልጣናት ጦርነቱ እንደገና ከተጀመረ መሰረተ ልማት ላይ የጥቃት እንደሚፈጽሙም አሳስበዋል። ኢራን በበኩሏም ይህን ጉዳይ ዝም ብላ እንደማትመለከት ይታወሳል። ተፋላሚ ኃይሎች የራሳቸውን አብዮታዊ የመፋለሚያ ዘዴ ወይም ዘይቤ እየገለጹ ይገኛሉ። ሁሉም ሀገር ይበል ለብሔራዊ ጥቅሙ ነው። ወደ ሀገራችን ስንመለስ የባዳ አስፈጻሚ ሆዱ ባዳና ባዳ ተላላኪ የሸኔ የፋኖ እነዚህ ባዳ አስፈጻሚዎች ናቸው። ለሀገራችን የሚበጀው ሰላም ነው። ለሀገራችን የሚጠቅመው ንግግር፣ ድርድር ነው። ከዛ ውጭ የሚመጣ ለውጥ አይኖርም። የኢትዮጵያና የጅቡቲ አጋርነት ለቀጠናው ሰላምና መረጋጋት መሰረት እንዲሆን እመኛለሁ። ጠቅላይ ሚኒስትር ዶክተር አብይ በዛሬው ግንቦት 1 2018 ዓ.ም የኢትዮጵያና የጅቡቲ ስትራቴጂካዊ አጋርነት ለቀጠናችን ሰላም፣ መረጋጋት፣ መጠንከር መሰረት እንዲሆን እመኛለሁ። ጠቅላይ ሚኒስትር ዶክተር አብይ በዛሬው እንግዲህ አዲሱ የጅቡቲ ፕሬዝዳንትን አስመልክቶ ነው። በተለይ የጅቡቲ አዲሱ ፕሬዝዳንት እስማኤል ኦማር በመመረጣቸውና እንዲሁም ተገኝተው ጠቅላይ ሚኒስትር ዶክተር አብይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ነው ለፕሬዝዳንት ሀገራቸው የሚሰጡት አገልግሎትና ሁለንተናዊ እድገት እንዲያስቀጥል መልካም ምኞታቸውን ገልጸዋል። በተለይ የምስራቅ አፍሪካ እጅ በእጅ በመያያዝ እንጂ በመገፋፋት የሚመጣ ለውጥ አለመኖሩ ይታወሳል። ለዚህ ደግሞ በተለይ የምስራቅ አፍሪካ ቀጠና ያለው የፖለቲካ ሽኩቻ አንዱ ለሰላም አለመስራታቸው ነው። ጠቅላይ ሚኒስትሩ አክለው ያሉት ለሁለንተናዊ እድገት እጅ በእጅና መተሳሰር እንዳለበት አሳስቧል። ሰላም ያድርግ ለሀገራችን፣ ጦርነት ይውደም። በሌላ መረጃ እስክንገናኝ መልካም ጊዜ እንዲወላችሁ ከወዲሁ ተመኘው።